በዛሬው ቪዲዮአችን የምንመለከተው ከለንደን ወደ ማንቸስተር የምናደርገው ጉዞ ሲሆን ስንት ሰዓት እንደሚፈጅብን ምን ያህል ብር እንደሚፈጅብንና ምን አድርገን እንደምንመለስ አንድ ላይ እናያለን ማለት ነው። ከማንቸስተርም ደግሞ ወደ ለንደን ስንመለስ ስንት ሰዓት እንደሚፈጅብን እናያለን ማለት ነው። እናንተ ብቻ እስከ መጨረሻው ቪዲዮውን ተከታተሉ። ሰብስክራይብ ያደረጋችሁ ቤተሰብ ሁሉ ይመቻችሁ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች ፒስ ነው አለን። የዛሬው ቪዲዮ እንግዲህ ማንቸስተር ደርሶ መልስ ይኬዳል አይኬድም፣ ስንት ሰዓት ይፈጃል የሚለውን አንድ ላይ ለማየት ነው የምፈልገው። አንድ ላይ እናያለን ማለት ነው። በትሬን ነው የምንሄደው። ከዚህ ከሰፈራችን ተነስተን እየሄድን ነው። በትሬን እንሄዳለን። ስንት ሰዓት እንሄዳለን፣ ስንት ሰዓት ይደርስብናል፣ ስንት ሰዓት ይፈጅብናል የሚለውን አንድ ላይ እናያለን ማለት ነው። እናንተ እስከ መጨረሻው ተከታተሉ። ስንት ብር ይፈጅብኛል የሚለውንም አሳያችኋለሁ ማለት ነው። ይመቻችሁ። እንደምታዩት እንግዲህ ሰፋሪ ይህንን ይመስላል። ከዚህ አሁን ከጠዋቱ 2 ሰዓት ሆኗል። ስለዚህ ትሬኑ የሚነሳው 3 ሰዓት ተኩል ነው የሚነሳው። ስለዚህ ስንት ሰዓት ይፈጅብኛል የሚለውን አንድ ላይ እናያለን ማለት ነው። እንደምታዩት ባሱ ደርሷል ማለት ነው። ስለዚህ ባሱ ሰዓት የደረሰው 1-2 ሰዓት ነው። ስለዚህ እናያለን ማለት ነው። ለማንኛውም ደርሻለሁ። 10 ደቂቃ ነው የሚቀረኝ። ሁሌ እንዳረፈድኩ ነው እንግዲህ፣ ሁሌ በሩጫ ነው። 10 ደቂቃ ነው የሚቀረኝ ወደ ማንቸስተር ለመሄድ። ከ46 ነው የሚነሳው። 8 ከ46 ወይ ደግሞ ሩብ ጉዳይ ለ3 ነው የሚነሳው። ከደረስኩኝ እንግዲህ ደረስኩ ነው። ካልደረስን ይህንን ስቴሽን እንግዲህ ከዚህ በፊት አሳይቻችኋለሁ። በጣም ትልቅ ስቴሽን ነው እንደምታዩት ነው። እንግዲህ አንዳንድ ነገሮች ልገዛ ነበር፣ ሰዓትም የለኝም ለመግዛት። ኤኒዌይስ እስቲ እናያለን። እንደውም ዛሬ ሰው ብዙም የለም። ፕላትፎርም 7 ጋር ለማንኛውም በሰዓት ደርሻለሁ። 8 ከ46 ነበር የሚነሳው። 3 ደቂቃ ሲቀረው ነው የደረስኩት። ትሬን ስቴሽኑ ትሬኖቹ ይሄንን ይመስላል። እኔ የምሄደው ይሄኛው ትሬን ስቴሽን ነው የምሄደው ማለት ነው። ስለዚህ ሳይዘጋ ቶሎ ገብተን እዚህ ጋር እንደምታዩት ቻርጀር አለ። ቻርጅ ከምትፈልጉ ቻርጀርም አለ። ለማንኛውም በሰዓት ደርሻለሁ። ሰው ሞልቷል። በጣም ነው የሞላው። ሰው በጣም ሞልቷል። ሙሉ ነው ማለት ነው። ብቻዬን ነበር ለመቀመጥ ያሰብኩት፣ ግን በጣም አሪፍ ነው ያገኘሁት። ስፋትም በጣም አሪፍ ነው። እንደምታዩት ሰፊ ነው ራሱ ስፋቱ፣ የእግር ስፋት አለው። እንደምታዩት ነው። ለማንኛውም 8 ከ46 ወይም በኢትዮጵያ ሰዓት አቆጣጠር ሩብ ጉዳይ ለ3 መንቀሳቀስ ጀምሯል ማለት ነው። እንደምታዩት 8 ሰዓት ከ46 ጀምረናል። ስለዚህ ስንት ሰዓት እንደምንደርስና ከዛ የምንጨርሰውን ነገር ጨራርሰን ስንት ሰዓት እንደምንመለስ ደግሞ አንድ ላይ እናያለን። እንደ አጋጣሚ ሆኖ እኔ ስላረፈድኩኝ ምንም አይነት ነገር አልገዛውም ማለት ላይ እንደ ስናክ ምግብ ምናምን ነገር ምንም አልገዛውም። ተሯሩጬ ነው የመጣሁት እንዳያችሁትና ትሬኑ ግን እንደምታዩት በጣም አሪፍ ነው። ሰፋ ያለ እግራችንን ሰፋ ማድረግ ትችላላችሁ። ሞላ ቤል ማለት ነውና እስቲ ደርሶ መልስ ስንት ሰዓት ይፈጅብናል የሚለው እናያለን። ስንት ብር ፈጀብኝ የሚለው ነግራችኋለሁ። እዛ ማድረገውን ደግሞ በሌላ ቪዲዮ ቀርጬ አሳያችኋለሁ ማለት ነው። እናንተ ብቻ እስከ መጨረሻው ተከታተሉ። መጨረሻው እንደምታዩት ይሄ ለምግብ ምናምን ለመብላት ልክ እንደ ፕሌን ላይ እንዳለው ይሄ አለ ማለት ነው። ሁለት ቦታም እዚህ ጋር እና እዚህ ጋር አለ ማለት ነው። እዚህ ጋር ግን እግር በጣም ሰፊ ነው። ላይክ በጣም ሰፊ ነው እንደምታዩት። እዛ ድረስ ማድረግ ትችላላችሁ። ቻርጅ ይሄንን ቪው እንግዲህ ደግሞ ቪው ስንደርስ ደግሞ ቪዎቹን እያሳየው አሳያችኋለሁ ማለት ነው። ለማንኛውም ይሄንን ይመስላል። እናንተ እስከ መጨረሻው ተከታተሉ። ማንቸስተር ብርድ መሆኑን ደግሞ ረስቼው ማለት ነው። ላይክ ለንደንም ብርድ ነው፣ ግን ማንቸስተር ደግሞ የበለጠ ብርድ ነው እና ብርድ መሆኑን ረስቼው ጀስት ኖርማል ጃኬት ማድረግ የሚሄደው እና እዛም ሲሄድ ደግሞ ብዙ ነገሮችን አደርጋለሁ። ላይክ ስቴዲየሞችን አያለው ምናምን ነገር የሚታይ ነገር ከተሞቹን ማየት አለብኝ። ግን እንዴት አድርጌ እንደማይ ወይ እዛው ጃኬት ገዝቼ ያለው ነገር አደርጋለሁ። ለማንኛውም እንደምታዩት ሰው
እንደምታዩት ነው መንገዳችንን ጀምረን እንግዲህ ወደ 30 ደቂቃ ምናምን ይሆነናል ማለት ነው። እንደምታዩት ገጠር እየደረስን ነው። እንደምታዩት እንግዲህ ገጠር እየገባን ነው። አደገኛ ገጠር እየገባን ነው። በጣም ነው የሚያምሩ ባይዘው። ብርዱን እንደምታዩት ነው። በጣም አደገኛ ብርድ ነው ያለው። ጉም ለብሷል። እንደምታዩት ከተማው አረንጓዴ ሆኗል። ቅድም እንዳሳየዋችሁ ወደ ግማሽ እየደረሰን ነው። ወደ ክሪው በመጨረሻው የሚወርደው ማለት ነው። እንደምታዩት በቃ አረንጓዴ ማለት አረንጓዴ ነው። ብርዱ ደግሞ ብርድ እንዳይመስላችሁ እኛ ውስጥ ትሬን ውስጥ ስለሆነ ነው እንጂ በጣም አደገኛ ብርድ ነው። እንደምታዩት ጉሙን እንደምታዩት ነው። በዛ ላይ ደግሞ አረንጓዴነቱ በጣም የሚያምረው ላይክ በጣም እኔ በቃ እንደዚህ አይነት ቦታ ነው አሁን መኖር የምፈልገው። ድረስ እንገኛለን ማለት ነው። ወደ 10 ሰዓት ከ50 ነው ትደርሳላችሁ ያሉ 10 ሰዓት ከ50 እንደርሳለን ኦን ታይም። 10 ሰዓት ከ50 ስንደርስ ያለውን ነገር ደግሞ ነገራችኋለሁ። ስንት ብር እንደቆረጥኩኝ ምን ያህል እንደቆረጥኩኝ እና እንዴት አድርጌ ዲስካውንት አድርጌ እንዳገኘውን በጎች እንደምታዩዋቸው በስማም ከዚህ ነው እየታረሱ የሚመጡት። አረንጓዴነቱ እንደምታዩት ነው። በደንብ ከታያችሁ በጣም ነው የሚያምረው። ላይክ እነዚህ ገበሬዎች ምናምን እዚህ ነው በብዛት ያሉት። ከለንደን ወጣ ስትሉ ነው ያለው እንጂ ለንደን ላይ ብዙም የለም። ግን እንደምታዩት ነው አረንጓዴነቱ። ላይክ ዋው በጣም ነው የሚያምረው ቤቱ። አሁን እንደዚህ አይነት ቦታ ማን ነው መኖር የሚጠላው? እስቲ ንገሩ። እንደዚህ አረንጓዴ ሰላም ያለበት ከዛ ስትፈልጉ እኮ ወደ ምንድነው ወደ ሲቲ ወደ ከተማ መሄድ ይቻላል። ግን በቃ ትክክለኛ ኖሮውን እዚህ አድርገሽ ያለውን ነገር እዚህ ታደርጉና ከዛም በኋላ ከተማ ደግሞ ለመዝናናት አሁን ለምሳሌ እኛ እንደምናደርገው ሌላ ቦታ ለመዝናናት እንደምትሄደው እዚህ ትክክለኛ ኖሮውን ታደርጉና ለመዝናናት ደግሞ ወደ ከተማ ወደ የተለያዩ ከተሞች መሄድ ነው። ያው ከትንሽ ጊዜያቶች በኋላ እንደዚህ አይነት ሀሳብ ነው ያለንና እንደ እግዚአብሔር ፍቃድ ከተሳካ ወደ እንደዚህ አይነት ነገር ቦታ ገብተን ለመዝናናት ወደ የከተማችን እንሄዳለን ማለት ነው። ግን ዋናው ኑሮ የምናደርገው ወደዚህ ነው ማለት ነው። ስትራፎርድ ደርሰናል ማለት ነው። ከዚህ በኋላ አንድ ስቶፕ ነው የቀረን። ቅድም እንደነገርኳችሁ እንዲህ ላጥ ቢያደርጉን አሪፍ ነው ካልመጡ። ለማንኛውም ክሪው የሚባለው ከተማ ደርሰናል ማለት ነው። ተለቅ ያለች ከተማ ነች ይችኛዋ። እንግዲህ በሰላም ደርሰናል። ወደ በኋላ አስረዳችኋለሁ፣ እንዴት እንደመጣሁኝ አስረዳችኋለሁ። ሰውን ደግሞ ያሳያችሁ። ሰው እንደምታዩት ነው። በጣም ብዙ ሰው ነው ያለው ክሪው የሚባለው። ስለዚህ እኔ አሁን ፕላትፎርም 6 ነው የምሄደው። ስለዚህ 6 እንዴት እንደሚካሄድ አላውቅም። እኔ የመጣሁበት ይሄኛው ትሬን ነው። ጾም ነው ግን 666 በየትኛው በኩል እንደሆነ እያየነው ነው ማለት ነው። ለማንኛውም ፕላትፎርም 6ን አግኝቼዋለሁ። 6 7 8 9 አንድ ላይ ነው የሚሄደው። ስለዚህ ይሄ ነው መሰለኝ የሚሄደው። በጣም ብዙ ሰው ነው ያለው። ላይክ በጣም ብዙ ሰው ነው እዚህ ክሪው ጋር የሚወርደው። አሁን ቀጥታ ማንቸስተርን እንግዲህ 6 ነው የሚይዘው። እንግዲህ እንግባና የሚያዙ ትሬኖችን ማለት ነው። በጣም ትልቅ ትሬን ነው ታውቃላችሁ የመጣው። ከዛኛው ጋር አይነጻጸርም። ያኛው ጀስት የከተማ ነው የሚመስለው። ይሄ በጣም ትልቅ ነው። ለማንኛውም ሁለተኛውን ትሬናችን ገብተናል ማለት ነው። ከክሪው ወደ ማንቸስተር ወደ 3 ስቶፕ ምናምን ነው የሚሆነው። ኦልሞስት ወደ 30-40 ደቂቃ ነው የሚፈጀው። ስለዚህ የሆነውን ነገር እናያለን ማለት ነው። እዚህ እንጠይቃለን አንጠይቅም የሚለውንም እናያለን። እስከ መጨረሻው ተከታተሉ። ይመቻችሁ። ለማንኛውም ደርሰናል። ማንቸስተር ደርሰናል። ማንቸስተር ፒካዲሊ ደርሰናል። ስንት ሰዓት ደረስን ማለት ነው? 5 ሰዓት ተኩል ደረስን ማለት ነው። 5 ተኩል ደርሰናል ማለት ነው ማንቸስተር። ስለዚህ 3 ሰዓት ተነሳን ማለት ነው። ላይክ ሩብ ጉዳይ ለ3 ነው የተነሳነው። 3 4 5 ተኩል የ2 ሰዓት የ3 ሰዓት መንገድ የ3 ሰዓት መንገድ ነው ጨርሰን የመጣ ነው ማለት ነው። እንደምታዩት እንግዲህ የማንቸስተር ትልቁ ስቴሽን ይሄንን ይመስላል። ስለዚህ ስንሄድ ደግሞ ያለውን ነገር እናያደርጋለን። ስንት ሰዓት እንደሚፈጅብን ደግሞ
እናያለን ማለት ነው። ስለዚህ በ3 ሰዓት ውስጥ ደርሻለሁ። ዋጋውን እንደነገርኳችሁ ነው። መጨረሻ ነው የምነግራችሁ ዋጋውን እንዴት እንደመጣው እንዴት አቆራርጬ እንደመጣው መጨረሻ ላይ እነግራችኋለሁ። እናንተም ወደዚህ ሀገር ስትመጡ የኔን አይነት ቴክኒክ እንድትጠቀሙ ነው የምነግራችሁ። ስለዚህ ማንቸስተር ደርሻለሁ ማለት ነው። እንደምታዩት ነው በጣም ትልቅ ስቴሽን ነው። ያው ከለንደን ካሉት ጋር አይነጻጸርም፣ ግን በጣም ትልቅ ነው። ትሬኑን ደግሞ እንደምታዩት ነው። ላይክ በጣም ትልቅ ፈጣንና ትልቅ ነው። ኤኒዌይስ እስቲ ለማንኛውም ጉዳይ ልጨራርስና ስመለስ ደግሞ ያለውን ነገር ቀርጬ አሳያችኋለሁ። ይመቻችሁ፣ እስከ መጨረሻው ተከታተሉ። ቴንክ ዩ። እንደምታዩት በጣም ትልቅ ስቴሽን ነው። ከለንደን እንደነገርኳችሁ ብዙም አይገናኝም፣ ግን በጣም ትልቁ ይሄ ነው። የትም ቦታ ለመሄድ ሲፈልጉ በዚህ ነው የሚሄደው። ቁርሳችንን ደግሞ እስቲ እንብላ። ለማን እንደወጣችሁ እንግዲህ እንደዚህ አይነት ካፌዎች ምናምን ታገኛላችሁ። ይሄ ሀውልቶች እንግዲህ ምን እንደሆነ ባናቅም ሀውልቶቹ ፈርስት ወርልድ ዋር ላይ እንግዲህ ያጧቸው ያው እሱን ለማስታወስ ነው ይህንን ሀውልት የሰሩት ማለት ነው። እንደምታዩት ነው። አይ ቲንክ ይሄ ካፌ አዲስ ነው መሰለኝ፣ ስልጠና እየተሰጣቸው ነው እንደምታዩዋቸው። እዚህ ሀገር ካፌ ሬስቶራንት በጣም ነው የሚያዋጣው። ባይዘዌ በጣም የማንቸስተር ዩናይትድ በፈርጉሰን ስታንድ በኩል ይህንን ይመስላል። በጣም ትልቅ ስቴዲየም ነው ታውቃለህ። ትልቅ ስቴዲየም ነው የምታዩት ነው። አካባቢው በፈርጉሰን አካባቢ ያለው ይሄንን ይመስላል ማለት ስቴዲየሙ ይሄንን ቢመስል እዚህ ጋር ደግሞ ይሄንን ይመስላል ለማታውቁት። ለማንኛውም ጉዳይን እንግዲህ ማንቸስተር ዩናይትድ ስቴዲየም ኦልድ ትራፎርድ ስቴዲየምን አይቼ ሲቲን ስቴዲየም አይቼ ነበር ለመመለስ ያሰብኩት። ቀኑ ጊዜውም ስላልበቃ የኦልድ ትራፎርድ ስቴዲየምን ብቻ አይቼ ለመመለስ ነው ሀሳቤ ማለት ነው። በዛውም ቤተሰብ አይቼ ጠይቄ ሰላም ብዬ በዛው መለሳለሁ ማለት ነው። ስለዚህ የደርሶ መልሳችን ጉዟችን ይሄንን ይመስላል ማለት ነው። እየሄድን ነው እንግዲህ። ስንመለስ ደግሞ ያለውን ታዩታላችሁ። ስንት ሰዓት እንደደረስኩ ለንደን አሳያችኋለሁ። አሁን እንግዲህ ዩናይትድ ስቴዲየም ይሄንን ይመስላል። በጣም ነው የሚያምረው። በሌላ ቪዲዮ ፖስቷለሁ፣ እዛ ላይ ገብታችሁ ማየት አለባችሁ። እናንተ እዛ ገብታችሁ ስታዩ ደግሞ ላይክ እያደረጋችሁ እዩ። መመለሻ ደግሞ በፕላትፎርም 8 ነው። ጉዳያችንን ጨርሰን እንግዲህ ወደ መጣንበት ወደ ለንደን ልንሄድ ነው ማለት ነው። ለማንኛውም እስከ መጨረሻው ትከታተላላችሁ። ስመለስ ደግሞ ያለውን በፕላትፎርም 8 እንመለሳለሁ ማለት ነው። ለማንኛውም ሰዓት ሳይረፍድብኝ ቶሎ ሊሄድና ልመለስ ነው። ሰዓቱ አሁን 10 ሰዓት ሆኗል። 6 ደቂቃ ይቀራል። ስለዚህ በስንት ሰዓት እንደምደርስ ደግሞ አሳያችኋለሁ። ይሄ አሁን ይዤ የምሄደው ይሄንን ይዤ ወደ ክሪው ነው የምሄደው። 10 ሰዓት ሆኗል ማለት ነው። ለማንኛውም ማለት ነው 10 ሰዓት ከ10 ኦን ታይም ተነስተናል ከማንቸስተር ማለት ነው። ከማንቸስተር ወደ ክሩ ነው የምንሄደው። ከክሩ ደግሞ ቀጥታ ምንም ሰዓት ሳንጠብቅ ከክሩ ወደ ለንደን ኡስተር ድረስ እንደርሳለን ማለት ነው። ስለዚህ ሰዓቱ ደሴም ነው የሚሆነው ላይክ 3 hours ምናምን ቢሆን ነው የሚደርሰው። ስለዚህ በአጠቃላይ መጨረሻ ላይ ነው ቅድም ሁሌ የምነግራችሁ ክፍያውን ሁሉንም ነገር ነግራችኋለሁ። አሁንም ካልተያዝኩ ነው እየተመለስኩ ነው። ደካክሞኛል። ያረኳቸው ነገሮች በሌላ ቪዲዮ ታዩታላችሁ ማለት ነው። ኤኒዌይስ መቻችሁ። የአሁኑ ትሬኑ ግን ዝም ብሎ ነው ብዙም አይደለም። በትንሹ ላሳያችሁ። ትሬኑን እንደምታዩት ነው። በጣም ትልቅ ትሬን ነው። ላይክ በጣም ትልቅ ትሬን ምን እንደሚያክል እያያችሁት ሽንት ቤቱም እዚህ ጋር አለ። ይህንን ይመስላል ማለት ነው። ለማንኛውም ማለት ነው እንዲህ እያልን እየተመለሰን ይገኛለን ማለት ነው። 2 ሰዓት ተኩል ነው የሚቀረን ማለት ነው። ግን እስከዛ እዚሁ ያለው ነገር እያወራን እንሄዳለን ማለት ነው። አሁን ለማንኛውም በአጠቃላይ ስነግራችሁ ማለት ነው
እና ክፍያውን ስነግራችሁ እንግዲህ 70 ብር ነው የከፈልኩት። መሄጃ 70 መምጫ 70 ብር ደርሶ መልስ 70 140 ብር ነው የከፈልኩት ማለት ነው ስላችሁ ያው ከሌላው ቀን ትንሽ ዋጋው ቀነስ ስላለ ነው ማለት ነው። ማንቸስተር የ2 ሰዓት ወር የ3 ሰዓት መንገድ ነው። ስለዚህ ደርሶ መምጣት ይቻላል ማለት ነው። ዋጋው በሌላ ጊዜ ደግሞ ይወደዳል። ሰዓቱም የሚወደድበት ጊዜያቶች አሉ። እኔ ሄድኩት እንግዲህ ጠዋት ስለሆነ ትንሽ መካከለኛውን ብር ነው ያገኘሁት ማለት ነው። ግን አንዳንዴ እንደነገርኳችሁ ደግሞ እነዚህ ዲስካውንት የሚያገኙ ሰዎች አሉ። ስራ የማይሰሩ ሰዎች፣ እነዚህ ዲሰብል ሰዎች በጣም ዲስካውንት ሲያገኙ መሄጃ ብቻ 13 ብር ስለዚህ ደርሶ መልስ ወደ 26 ብር ማንቸስተር ደርሶ መምጣት ይችላሉ ማለት ነው። የእነሱ ነገሮች ደግሞ ትንሽ ይገርማል። ለማንኛውም እኔ ወደ 140 ብር ነው የከፈልኩት ደርሶ መልስ ማለት ነው የመጣሁት ማለት ነው። ስለዚህ ኦልድ ትራፎርድን ቪዲዮ በሌላ ቪዲዮ ቀልጬ አሳያችኋለሁ ማለት ነው። በሌላ ቪዲዮ ታዩታላችሁ። ግን ለማንኛውም ታዩት ነው ትሬኑ በጣም ነው የሚያምረው ላይ በጣም ማለት ነው። እና በነፃ ማለት ትችላላችሁ። እና እኔ በጣም የሚገርመኝ ነገር ለሚሰራ ሰው 60 ብር እስከ 70 ብር ይከፈላል። አሁን እኔ ይሄንን ነገር ያገኘሁት ዲስካውንት አግኝቼ ነው ማለት እነዚህ እዚህ ሀገር አሁን ብዙ ሰዎች ብር ሄደው ይቀበላሉ ማለት ነው። ላይክ ስራ የማይሰሩ ሰዎች ብር ይቀበላሉ። ጂም ርካሽ ነው። ቤት ኪራይ ይከፈልላቸዋል። ምግብ ይሰጣቸዋል። በወር አይ ቲንክ 300 ብር አይ ቲንክ መሰለኝ ይሰጣቸዋል። እና እንደዚህ ነገር የሚሰጣቸው ለእነሱ በጣም ቺፕ ነው። አሁን ለምሳሌ እንዳልኳችሁ በዚህ ትሬ ወደ አይ ዶንት ኖ ካልኩሌት አድርጉት 60 ብር የነበረው ወደ 18 ብር መሄጃ ብቻ ማድረግ ማለት ቀልድ ነው። እንዴት ነው ለእነሱ እንደዚህ የሚደረገው? በጣም ነው የሚገርመኝ። እና እያደረጋችሁ ቪዲዮን ወደ ዩናይትድ ቪዲዮ ከመድረስ በፊት ይሄኛው ቪዲዮ ላይኩ በጣም ብዙ መግባት አለበት ማለት ነው። እና ላይክ አድርጉ፣ ምንም አትጎዱ ማለት ነው። እንደኔ ቭሎግ የሚወድ ሰው ነው። ቭሎግ ስለምወድ ነው ገባችሁ? እንደኔ ቭሎግ ለሚወድ ሰው እንደዚህ አይነት ነገር ማየት ከሚያስደስታችሁ ከሆነ ላይክ እያደረጋችሁ እኔም ላይክ የተደራረገ ሌላ ነገር ውስጥ መድረስ እንችላለን ማለት ነው። ለማንኛውም ለንደን ደርሰናል። ለንደን በ2 ሰዓት ደርሰናል ማለት ነው። 2 ሰዓት ሆኖናል። ስለዚህ እራታችንን ይዘን እንገባለን ማለት ነው። ለማንኛውም ደርሶ መልሳችን ይህንን ይመስላል። ስመጣም ሲሄድም ምንም የተያዝኩትም የተጠየቅኩትም ነገር የለም። ስለዚህ እንደኔ አይነት ነገር መጠቀም ትችላላችሁ። እስከ መጨረሻው ስለተከታተላችሁ ይመቻችሁ። ቴንኪው። ሰብስክራይብ ያደርጋችሁ ቤተሰቡኑ ቻው።